ማዕዶት ጉራጌዋ የሁለት ልጆች እናት ልትሆን ነው ማለት ነው። ማዕዶት እርጉዝ ናት። ይቅርታውና አስፈቀቀ በቃ እኔ ይሄንን ነገር እዚህ ሚዲያ ላይ ማውራት አልፈልግም። በቃ ፕራንክ እያልከኝ ነው? ምንድነው ፕራንክ ማድረግሽ? እያወቅህ ነው ዝም ያልከኝ? ማውራት አልፈልግም እያልኩሽ እኮ ነው። ስለዚህ ጉዳይ ለምንድን ነው የማትሰሚኝ? እኔ ይቅርታ አድርጉልኝ ቤተሰብ። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የማዕዶት ጉራጌዋ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ከብዙ ጊዜ በኋላ ብቻዬ በእንደዚህ ውጭ ላይ ሆኜ ቪዲዮ እንግዲህ እየተቀረጽኩኝ ነው። ትንሽ ሼም ምናምን ተያዘኝ እንትን እንዳትሉብኝ ማለት ነው ወዶቼ። ለማንኛውም ለሰጣችሁን ሀሳብ አስተያየት ከልብ እናመሰግናለን። ትላንትና በተለቀቀው ቪዲዮ ብዙዎቻችሁ ኮሜንት ላይ የጻፋችሁት ደስተኛ እንደሆናችሁና መሆን የነበረበት ነገር እንደሆነና እንኳን ታረቃችሁ እንኳን ሰላም ፈጠራችሁ አብሶ ለልጃችሁ ስትሉ ላላችሁ በሙሉ እጅግ ከልብ እናመሰግናለን። የምር ከብዙ ቆይታ በኋላ ስንመጣ ሰው እንደዚህ ይቀበለናል ብለን አላሰብንም ነበረ። በጣም እናመሰግናለን። አሁንም ግን ይህንን ቪዲዮ ትልቅ ሚስጥር ላፈነዳበት ስለሆነ ላይክ እና ሼር ሰብስክራይብ እያደረጋችሁ ተከታተሉን ማለት ነውና ብዙዎቻችሁ ኮሜንት ላይ እንዳየሁት ያው በጣም ብዙ ባይጻፍም ማለት ነውና እንዳየሁት ከሆነ አንድ የተደበቀ ሚስጥር የደበቁት ሚስጥር እናንተ ሰዎች ዶክተር ናችሁ ወይስ ምንድናችሁ? አስቀድማችሁ የብሬ ነው እኮ የምላችሁና የባባዬ ጊዜም እንደዛ የሆነ ጊዜ ሳወራ ቪዲዮ ከካሜራ ጀርባ ነበር ብዙ ጊዜ የምቀርጸውና አተነፋፈስሽ ልክ አይደለም ማዕዶት ምንድነው ብላችሁ መጽፉ ነበራችሁና ከስር እደልት ነበር። አሁን ግን አልደልትም ብዬ ትቼዋለሁ ማለት ነው ወዶቼ። እሱም ምንድነው ማዕዶት ሁለተኛ ልጅ አርግዛለች። አርግዣለሁ ካሜራ የሚል ጥያቄ ነው እንግዲህ። ማዕዶት እርጉዝ ናት። ከዛ ሪፕሌርስ በራሳችሁ እየተመላለሳችሁ ምናምን ያየሁት እንትን አለና በጣም ነው የተገረምኩት ማለት ነው ወዶቼ። ለማንኛውም እውነቱ ምንድነው የሚለው እነግራችኋለሁ ማለት ነው ወዶቼ። እውነት ለመናገር እኔም ደስተኛ ነኝ ማለት እስከዛሬ ራሱ ለምን ዘገየውኝ ለምን ቶሎ እርቅ አልፈጸምኩም የሚል ጸጸት ውስጥ ገብቻለሁ። ምክንያቱም የሰው ልጅ እስካሁን ድረስ በትዳር ውስጥ እንደዚህ አይነት ነገሮች ይኖራሉ። ቶሎ ብለን ችግሩን ካልቀረፍነውና በጣም ከለጠጥነው ነገሩ እየሰፋ ይሄዳል። ዞሮ መታረቃችሁ ለማይቀር ልክ እንደና አብርሃምና እንደና አብርሽ ማለት ነው። ስለዚህ በዚህ አጋጣሚ እናንተ መታረቃችሁ ስለማይቀር ነገሩን ለጥጣችሁ ቤተሰብ አስገብታችሁ ምናምን ሌላ ጣጣ ሳይፈጠርባችሁ እንደኛ ታርቃችሁ አንድ ላይ ሆናችሁ ማየት እንፈልጋለን በዚህ አጋጣሚ ማለት ነውና እኔም ያንን ነገር ነው እንትን ያለኝ። በእርግጠኝነት ሩታም ያንን ነገር ይሰማታል ብዬ አስባለሁ ሲታረቁ ማለት ነውና አሁን ጥሩ መንገድ እየሄዳችሁ ነው። ለማንኛውም የነሱን ተውትና ወደ ራሴ ሀሳብ ልመለስና እርጉዝ ነኝ አይደለም እኔ ራሱ አወዛገባችሁኝና ቼክ እንዳደርግ ሆዴን ምናምን እንዳይ ነው ያደረጋችሁኝ። ለማንኛውም አዎ እግዚአብሔር ይመስገን ማዕዶት ጉራጌዋ የሁለት ልጆች እናት ልትሆን ነው ማለት ነው። ካለባበሴም እንግዲህ የእርጉዝ ልብስ ነው የለበስኩት። ግን እውነት የዛን ቀን አታውቁም ብዬ በእኔ ቤት አስፍቼ ምናምን ለብሼ ነበር የመጣሁት። ግን በጣም እውነት ስማርት ናችሁ። ለማንኛውም ስለ ሁሉም ነገር እግዚአብሔር ይመስገን በጣም ደስተኛ ነኝ። ይህ በመሆኑ ያው አንድ ላይ ያድጋሉ ማለት ነው። ትንሽ ባባዬ ትንሽ ቢሆንም አንድ ላይ ያድጋሉ እና ማለት ነው ወጥቼ አሁን አቤኔዘር ኮሜንቱን አንብቧል። እኔም ሆነው ነገር ምናምን ያያል። ግን እስከዛሬ ማለት ነው እርጉዝ ነሽ ወይ ብሎ ጠይቆኝም ማዕቀም ተጠራጥሮ ማዕቀም አላውቅም ብቻ ለምን ዝም እንዳለኝ እኔ ግራ ገብቶኛል ለመናገርና እናንተ ቢያንስ ሀሳቡን ስታነሱ እሱ ራሱ ያንን ኮሜንት አይቶ ሀሳቡን ያነሳል ብዬ አስቤ ነበረ። እስከዛሬ አልጠየቀኝም። ስለዚህ እኔ የመጀመሪያ ጊዜ ቼክ ያረኩበትን እንትን ስላስቀመጥኩት እንደማስታወሻ ብዬ ቁጭ አድርጌዋለሁ ቤት ቼክ ምናምን ታረግ ማለት ነውና ያንን እንትን ሰጣዋለሁ ዛሬ እስኪ ምን ይላል። ያው ቅድሚያ እናንተ ሰማችሁ። ከዛ እሱ ሲሰማ ምን አይነት ስሜት ያሳያል? ደስ ይለዋል? ይከፋዋል? አላውቅም። እሱን ነገር አሳያችኋለሁ ማለት ነው። የእሱን ሪያክሽን እናያለን። እኔ በግሌ ግን በጣም ደስተኛ ነኝ። ምክንያቱም ልጄ አንድ ከሚሆን ሁለት ሆኖ አንድ ላይ ቢያድጉ የተሻለ ነው። በተለይ ደግሞ ልጆች ሲያይ ምናምን ያለው ጉጉት
አይደለም አንድ ብቻ መንታ ብትደግሙለት ያስብላል ማለት ነው ውዶችዬ። አዎ ነኝ። ያው ጊዜው ባይሆንም አሁን የምናገርበት ጊዜ አይደለም፣ ግን እናንተ ስላወቃችሁ እውነቱን ልንገራችሁ ብዬ ነው ውዶችዬ። አሁን ወደ ቤት እንሄዳለን። እሱና ባባዬ ቤት ናቸው። ያለው ነገር ደግሞ አብረን እናያለን። ማመስገኛዬ የፈጣሪን ጸጋ መመስገኛዬ ለማንኛውም ብቻ ቤት ገብቻለሁ ማለት ነው። ሁሉ ነገር አስተካክያለሁ። እሱ ጓዳ ነው ያለው። አሁን ጠራውና ግን እየፈራሁ ነው። አባ አንተ ና ምንድን ነው ካሜራ ሰላም ምን ነው ፈረክ እንዴ? ሰላም በላቸው። ምንድን ነው ደግሞ ምንድን ነው ራከኝ እንዴ? ምንድን ነው ራከኝ? እርቀኝ ተቀመጥክ እንዴ? እኮ እሺ ሌላ ሰው እንዲቀመጥ ነው። አይ ምንም ሁኔታሽ አላማረኝም። በቃ ፈለኩ ካሜራ ላይ የሆነ ነገር ላወራክ ስለሆነ የሆነ ትልቁ ነገር ነው። ያለ ካሜራ አይወራም። ራስህ ነህ የጀመርከው። እንስራ ብለህ ጀምረሃል። እንግዲህ ዩቲዩብ ላይ እኔ እኮ በጣም በብዛት ሲያስጨንቁን ምናምን ስለነበር ነው። እኔም በምሰራው ቻናል ላይ በተደጋጋሚ ይጻፍ ስለነበረ የነበርንበትን ሁኔታ ማሳወቅ ስላለብኝ እንጂ እኮ አሁንም እነሱ ማወቅ ደግሞ እንሰራለን ብያቸዋለሁኝ እኮ። ግን አሁን እኔ አልጣመኝ እዚህ ጋር ካሜራው ለኔ ምንም ነገር ሳትነግሪኝ ልብስ ቀይረሽ ወጥተሽ ተመልሰሽ መጥተሽ ደግሞ ጠርተሽ ወጥቼ የሆነ ሰው እንጂ መጣው። ለማንኛውም ማለት ነው እንዴ እውነት ለመናገር ፈልጌው ነው ካሜራው ላንተ ለነሱም ምነግራችሁ ሚስጥር ትልቅ ሚስጥር ስላለ ማለት ነውና አንተ ላይ ማነሳቸው ጥያቄዎች ስላሉ ትላንትና የተለቀቀ ቪዲዮ አይተሃል። ሰላም በላቸው ሰላም እንግዲህ ኮርቷል። አረ ሰላም ብያለሁ እኔ አታቀሳስልኝ እኮ ነው ማለት ነው። ትላንትና የተለቀቀው ቪዲዮ ላይ ብዙ ኮሜንቶች ተጽፏል። አይ በነገራችን ላይ ኮሜንት እንደማናደርግ ታውቂያለሽ። አውቀት ባላይ ያንተክ ይሆናል እንጂ እነዛን ኮሜንቶች ትንሽ ናቸው። ያናክል አድካሚ አሰልቺ አይደሉም። ሲጋተለው ሲጀምር በነገራችን ግን ግዴታ ነው በለቀቀው ቪዲዮ ሀሳብ አስተያየት ሲሰጥ ለምን ጻፉ ትላቸዋለሽ? ለምን እንደሆነ ልንገርሽ። እኔ ሌላ የምፈልጋቸው እንትኖች ላይ ሲጻፉልኝ አለኝ እኮ ጻፉ የምላቸው ኮሜንቶች ላይ አለኝ። ግን እንደዚህ በእኛ ዙሪያ የምሰራቸውን ቪዲዮዎች ብዙ ጊዜ አንቺ ስለምታነቢ ለአንቺ ትቼዋለሁ ነው እንጂ ሌላ አይደለም። እሺ ለማንኛውም ከነዛ ውስጥ በጣም ምንድን ነው ደባሪ ነገር? አዎ በጣም ከሳሽ እያሉኝ ነው። ስለዚህ ለምንድን ነው የከሳሁት? አንዴ አሁን ይኸው ልጅ ማሳደግ አለ። የኢትዮጵያ ኑሮ ነው ብዙ ቻሌንጅ አለውና ምንም እንዳይገርማችሁ። ከተጻፉት ኮሜንቶች አንዱ ከሳሽ የሚል ስለሆነ በመሀል ሰው ይሄዳል። ነገራችሁ ብዬ ነው። ከባድ ነው። የኢትዮጵያ ኑሮ ነው። ልጅ ማሳደግ አለ። ብዙ አይነት ነገር አለና ከሱ ጋር ደግሞ ፍጭት ስለነበረ ሰላም ማጣት ነው ይኖራል። ግን ደግሞ ከዛውጭ ግን እንደዛም ናት ሲጀመር ከመጀመሪያም በተፈጥሮም ቀጫጫ ናት። እኔ ወፍሬ ሞንደል ብዬ አይታችሁኝ ታውቃላችሁ እንደታውቁ። ለማንኛውም ግን ካገባች በኋላ ሴት ልጅ ሞንደል ማለት ነበረባት። እሱን ጠይቁት እራሱ ይመልስላችሁ ማለት ነውና አሁን ቪዲዮ ማስረዘም አልፈልግምና ከተጻፉት ኮሜንቶች መካከል እጅግ በጣም ልቤን የነካው ኮሜንት አለ። እሱ ምንድነው? ለኮሜንት ብለሽ ነው እንደ ካሜራ ደቀንሽ ነው? እኔ ራሱ እኮ ስልሽ በጣም መመለስ ትወጃለሽ። በነገራችን ላይ ኮሜንት ላይ ብዙ ነገሮች ሊጻፉ ይችላሉ። አንዳንዴ ጥሩም አንዳንዴ መጥፎ ነገሮችን ይጻፋሉና ሰው የፈለገውን አስተያየት እንዲሰጥ ነው በነገራችን ላይ የኮሜንት ሴክሽኑ የሚዘጋጀው ማለት ነው። እኔ ቪዲዮ አምኜ እስከለቀቅኩ ድረስ ምናልባት መጥፎ ኮሜንት ሰጥተውሽ ያንን ለመመለስ ከሆነ እኔ እንጃ። መጥፎ ኮሜንት አይደለም ደስ የሚል ኮሜንት እና ጥሩ ምኞት ነው የተመኙልኝና ብዙዎቻቸው ኮሜንት አንዷ ጽፋ
አንዷ ደግሞ እንኳን ደስ አለሽ የሚልም አለ። ከዛ ሪፕሌይ በጣም ተመላልሰዋልና ለእነሱ ምላሽ መስጠት ስለፈለግኩኝ ማሳወቅ ስለፈለግኩኝ ነው የመጣሁት። ግን ደግሞ እነሱ በቪዲዮ አይተውኝ እንደዚህ ከገመቱ ባሌ አብሮኝ እየኖረ እንዴት ይህንን ነገር አላወቀም እንዴት አልገመተም የሚል ጥያቄ መጥቶብኝ ነው። ነገር ምናምን ልፈልግ አይደለም እኔ ከነገር ልቅ ያለውና ከነዛ ኮመንት መካከል ማዕዶት እርጉዝ ናት ይቅርታ ብናስፈፍቀው እንትን ካሜራውን እናጥፎ ምን ነው ካራኒ ሲጀምር በዚህ ጉዳይ ላይ ምንም አይነት ቪዲዮ መስራት እንደማልፈልግ ታውቂያለሽ። ስለዚህ አንተም ተጠራጥረህ ነው ዝም ያልከው? ተጠራጥረህ ለሚሆንልሽ አሁን እኔ ሌላ ካሜራ ሲዘጋ ነገር ይኸውልሽ ጭቅጭቅም ስለማልፈልግ ነው። በነገራችን ላይ ካሜራውን እንዝጋ፣ ማውራት ያለብንን ነገር እናውራ በግል። እኔ እኮ ደስ ብሎኝ እያወራሁህ ነው። ለምንድን ነው እንደዚህ የምትሆነው? በቃ እኔ ይሄንን ነገር እዚህ ሚዲያ ላይ ማውራት አልፈልግም። በቃ ፕራንክ እያደረከኝ ነው። ምንድን ነው ፕራንክ የማደርግሽ? ሲጀመር ሰው ምንድን ነው የሚያበሳጭ? ማዕዶት እርጉዝ ናት ብለው አሉ። ገና እኮ እኔ ነኝም አይደለሁም አላልኩም እኮ ማረጋገጫ አልሰጠሁም እኮ ገና ያወራሁ ነው። እኔ ማየትም አልችል ነው መስሎሽ? ምን ነው የምታየው? ሁሉንም ነገር እኮ በቃ ስለዚህ ነገር ምንም አይነት ነገር ማውራት አልፈልግም። ስለዚህ ይኸውልሽ ካሜራውን አጥፊ። አሁን ሌላ ጭቅጭቅ ውስጥ አንግባ። ደህና ተመለስን ደህና ሰላም ሆኑ ሲባል አሁን ለምንድን ነው እንደዚህ አይነት ነገር ውስጥ የምትከቺኝ? ስለዚህ ታውቅ ነበር ማለት ነው። እያወቅህ ነው ዝም ያልከኝ? ማውራት አልፈልግም እያልኩሽ እኮ ነው ስለዚህ ጉዳይ። ለምንድን ነው የማትሰሚኝ? እኔ ይቅርታ አድርጉልኝ ቤተሰብ። ማለት እኔ የምር አልገባኝም። እንደዚህ ይሆናል ብዬ የእውነት ያላሰብኩም ማርያም ማለት ያለው ነገር ለምን አልጠየቀኝም? አይገርማችሁም? እያወቀ ነው ማለት ነው ዝም እያለኝ ያለው ማለት እርጉዝ መሆኔን ገብቶ ታውቆ ነው ዝም ያለው። እሺ ለምን ዝም አለ? አልገባኝም። ደስ ሊለው ሲገባው መልሶ እኔ የእውነት እንትኑ ራሱ ይዤው ነው የመጣሁት ላሳየው ማለት ነው። ገና እንኳ አውርቼ አልጨረስኩም። እንደምታዩት አውርቼ እንኳ ሳልጨርስ ነው ጓ ብሎ የተነሳው ማለት ነው። ይሄኛው ራሱ ካላ አያምንም ብዬ ስላሰብኩኝ በእርግጥ እኮ ያስታውቃል። ያናክል እንትን ያለ ነገር አይደለም። እግዚአብሔር ይመስገን የመጀመሪያ ወራቶች የሚባሉትን ጨርሻለሁ እኮ እና ግን የሁል ጊዜ ጥያቄ ነበረ ማለት ሁሉ ነገራችሁ ይቀየራል። እርጉዝ ስትሆኑ ብዙ ነገር አለ ታውቁታላችሁ። እና እያወቀ ለምን ዝም አለ? ለምን ምን አለ ዝም ባልኩኝ በራሴ ጊዜ ነገር እንትን አልኩኝ ማለት ነው። ለማንኛውም ወንዶች ይመቸው ችግር የለውም። ለምን ዝም እንዳለኝ ከካሜራ ጀርባ እናውራ ብሏል። የሚያወራ ነገር ከሆነ ያወራል። ካላወራም ደግሞ እኔ እንኳን እግዚአብሔር አምላክ በልጅ በፍሬ ባረከኝ ነው የሚባለው። ግን በጣም ያሳዝናል። የእውነት በጣም ነው የሚያሳፍረው የሚያሳዝነው። ምናልባት ላለቀውም እችላለሁ የቪዲዮ ከለቀኩት ግን ደህና ነው።